ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ተፈጥሯዊ መብቱን በመጠቀም የተቃጣበትን ጥቃት እየተከላከለ የሚገኘው የአማራ ፋኖ በወለጋም ባደረገው ውጊያ በርካታ ያገዛዙ ወታደሮችን ሲደመስስ አንድ ዶሽቃን ጨምሮ 5 ብሬንና ስናይፐር ማርኮ ታጠቀም። የአማራ ፋኖ በወለጋ በምስራቅ ወለጋ ዞን ጊዳ አያና ወረዳ አሊ ቀበሌ ንጹሃንን ለመጨፍጨፍ ሀብት ንብረትን ጨምሮ ከተማ ለማውደም ተኩስ በከፈተው ያገዛዙ ኃይል ላይ በወሰደው የመከላከልና የመልሰው ማጥቃት እርምጃ የጠላት ኃይልን በማሽመድመድና በማፍረክረክ አንጸባራቂ ድል አስመዝግቧል። በተጋድሎ በጠላት ማዕከላዊ እዝ 101ኛ ህዳሴ ኮር 33ኛ አባይ ሻለቃ አባላት የሆኑም 21 የብልጽግና መከላከያ ሰራዊት አባላት ከነሙሉ ትጥቃቸው ተማርከዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በደብረ ማርቆስ ከተማ በተለያዩ ቦታዎች ላይ በተፈጸመ የቦምብ ጥቃት በተሽከርካሪ ሲንቀሳቀሱ የነበሩ 9 የአድማ ብተና አባላት ሙትና ቁስለኛ ተደረጉ። በተመሳሳይ ሰዓት በከተማዋ በክተራ ተብሎ በሚጠራው አካባቢ በሚገኘው የምዕራብ ጎጃም ዞን ከፍተኛ አመራር በሆነም በአንድ ባንዳ መኖሪያ ቤት ላይ በተፈጸመው የቦምብ ጥቃት ከባድ ጉዳት መድረሱ ተሰምቷል። በቴዎድሮስ ዕዝ 206ኛ ኮር አዳይ ቡድን በፈጸመው በዚህ የሰርጂካል ኦፕሬሽን የጠላት ኃይልን ከመደምሰስ ባሻገር እርስ በርሱ እንዳይተማመንና እንዲፍረከረክ ማድረግ ተችሏል ተብሏል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ ዜና በቴዎድሮስ ዕዝ 102ኛ ኮር ስር የሚገኘው የ11ኛ ክፍለ ጦር የልዩ ኦፕሬሽን ምድብተኞች በመራዊና በአዴት ከተሞች ውስጥ ዘልቀው በመግባት የሚኒሻ አመራሮችን ጨምሮ በርካታ ታጣቂዎች ላይ እርምጃ በመውሰድ ድል ተቀዳጁ። በዚህ እርምጃ የሚኒሻ ጠርናፊ የነበረ አንድ ባንዳን ጨምሮ በርካቶች ተገድለዋል፣ ቀሪዎቹ ደግሞ ቁስለኛ ተደርገዋል ነው የተባለው። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ትብብር ለኢትዮጵያ አንድነት ፓርቲ የአማራ ፋኖ ብሔራዊ ንቅናቄ ምርጫን አስመልክቶ የሰጠውን ማሳሰቢያ ተከትሎ በአማራ ክልል ምርጫ እንደማይወዳደር አስታውቋል። ፓርቲው አማራ ክልልን ጨምሮ በሌሎች አንዳንድ አካባቢዎች በአስቸኳይ ፖለቲካዊ መፍትሄ ተሰጥቷቸው አስቻይ ሁኔታ እስካልተፈጠረ ድረስ ይፋዊና የአደባባይ የፖለቲካ እንቅስቃሴ ከማድረግ እንቆጠባለን ሲል ገልጿል። መረጃውን በዝርዝር ታደምጡታላችሁ። ከወደ ባህር ማዶ መረጃዎቻችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኢነርጂ መሰረት ላይ ጥቃት ለመፈጸም የተቀመጠው የጊዜ ገደብ ወደ 5 ቀናት መራዘሙን ትናንት ካስታወቁ በኋላም በኢራን ኢስፋሃንና ኮራም ሻር ኢነርጂ መሰረተ ልማቶች ላይ ከባድ ጥቃት ተፈጽሟል። በተያያዘ ዜናም ኢራን ከዶናልድ ትራምፕ ጋር በሆርሙዝ የባህር መስመር ላይ በገባቸው ፍጥጫ በተባበሩት አረብ ኤሚሬትስ የሚገኘውን የባራካ የኒውክሌር ኃይል ማመንጫ ላይ ጥቃት እንደምትሰነዝር አስጠንቅቃለች። ሁለቱን መረጃዎች በዝርዝር ታደምጣላችሁ። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያ እነዚህንና ሌሎች የዛሬ መጋቢት 15 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ተፈጥሯዊ መብቱን በመጠቀም የተቃጣበትን ጥቃት እየተከላከለ የሚገኘው የአማራ ፋኖ በወለጋ ባደረገው ውጊያም በርካታ ያገዛዙ ወታደሮችን በመደምሰስ ዶሽቃ መሳሪያን ጨምሮ 5 ብሬንና ስናይፐር ማርኮ ታጠቀም። በተጋድሎ በጠላት ማዕከላዊ እዝ 101ኛ ህዳሴ ኮር 33ኛ አባይ ሻለቃ አባላት የሆኑ 21 የብልጽግና መከላከያ ሰራዊት አባላት ከነሙሉ ትጥቃቸው ተማርከዋል። የአማራ ፋኖ በወለጋ በምስራቅ ወለጋ ዞን ጊዳ አያና ወረዳ አሊ ቀበሌ ንጹሃንን ለመጨፍጨፍ ሀብት ንብረትን ጨምሮ ከተማ ለማውደም ተኩስ በከፈተው ያገዛዙ ኃይል ላይ በወሰደ መከላከልና የመልሶ ማጥቃት ነው አንጸባራቂ ድል የተቀዳጀው። ትላንት መጋቢት 14 2018 ዓ.ም ከንጋት ጀምሮ እስከ ምሽት ባደረገው ተጋድሎ የጠላት ኃይልን በመደምሰስና ከቡድን መሳሪያ ድሽቃ ጀምሮ በመማረክ ነው ድል ያስመዘገበው። በውጊያው የቡድንና የነፍስ ወከፍ መሳሪያዎችን ጨምሮ ከ20 በላይ የሰራዊት አባላትን መማረኩን የእዙ ህዝብ ግንኙነት ክፍል ለመረብ ሚዲያ በላከው መረጃ ገልጿል። አማራ ፋኖ በወለጋ እዝ ስር ከሚገኙ ከዲቾ መብረቅ ሬጅመንት፣ ከአሊያና ብስት ሬጅመንትና ከበላይ ዘለቀ ሬጅመንት የተወጣጡ የፋኖ ኃይሎች በጋራ በመሆን ትናንት ከንጋት ጀምሮ እስከ ምሽት በወሰዱት የጨበጣ እርምጃ ነው
የጠላት ኃይል ተፍረክርኮና ተሽመርምሮ የተበተነው። በህዝብ ላይ የተቃጣውን ግልጽ ጭፍጨፋንና ወረራን ለመከላከል ተፈጥሯዊ መብቱን ተጠቅሞ የተደራጀው የአማራ ፋኖ በወለጋ እዝ ባካሄደው በዚህ ተጋድሎ 1 ዶሽቃ መሳሪያ፣ 3 ብሬን መትረጌስና 2 ስናይፐር የቡድን መሳሪያዎችን ማርኮ ታጥቋል። በተጨማሪም በርካታ ክላሽንኮቭ መሳሪያዎችን እንዲሁም 654 የብሬን ተተኳሽ፣ 304 የዶሽቃ ተተኳሽ፣ 27 የእጅ ቦምብ፣ 1 መገናኛ ራዲዮ፣ 39 የጥይት ካዝና፣ 18 የወገብና የደረት ትጥቅ እንዲሁም ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። በተያያዘ ዜና ትላንት መጋቢት 14 2018 ዓ.ም አመሻሽ ላይ ያገዛዙ ኃይል በዚያው በምስራቅ ወለጋ ዞን ሲቦስሬ ወረዳ በሞርታር የታገዘ ጥቃት ከፍቶ የነበረ ቢሆንም ነገር ግን ከወደ ፋኖ በተሰነዘረበት የመልሶ ማጥቃት እርምጃ ከባድ የሆነም የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንቦ አካባቢውን ለቆ መፈርጠጡ ታውቋል። በወለጋ የሚንቀሳቀሱት የምዕራብ ፋኖ በወለጋ እዝና ቢዛሞ እዝ በቅርቡ ወጥ የሆነ አደረጃጀት ፈጥረውና አንድነታቸውን አብስረው የታላቁ የአማራ ሕዝብ አታጋይ ድርጅት በሆነው በምዕራብ ፋኖ ብሔራዊ ንቅናቄ ስር እንደሚታቀፉ ተነግሯል። በወለጋ የሚገኘው አማራ ካለፉት በርካታ ዓመታት ጀምሮ እየተፈጸመበት ያለውን የዘር ማጥፋት ጭፍጨፋ ለማስቆም ራሱን የመከላከል ተፈጥሯዊ መብቱን በመጠቀም የየትኛውንም ብሔር ጥቅምና መብት ባከበረ መልኩ ተደራጅቶ በጨፍጫፊዎቹ ላይ የሚወስደው እርምጃ ተጠናክሮ እንደሚቀጥል መረብ ሚዲያም ከአማራ ፋኖ በወለጋ እዝ ለማረጋገጥ ችሏል። በተጋድሎ የተማረኩት የብልጽግና መከላከያ ሰራዊት በማዕከላዊ እዝ 101ኛ ህዳሴ ኮር 33ኛ ክፍለ ጦር አባይ ሻለቃ አባላት ናቸው። ስለ ማዕከላዊ እዝ መረብ ሚዲያ ከሳምንት በፊት አንድ ዘገባ አውጥቶ ነበረም። የምዕራብ ፋኖ በወለጋ እዝ ትላንት መጋቢት 14 ከንጋት ጀምሮ እስከ ምሽት ባካሄደው ውጊያ 1 ዶሽቃ መሳሪያን ጨምሮ 2 ስናይፐርና 3 መትረየስ ብሬን የማረከባቸውና እንዲሁም 21 የመከላከያ ሰራዊትን እጅ ከፈንጅ የማረከበት ማዕከላዊ እዝ ከ2 ሳምንት በፊት ባካሄደው ዝግ ስብሰባ የአማራ ተወላጅ የሆኑ ወታደራዊ አዛዦች በህቡ በተደራጀ ቡድን እየተገደሉ ስለመሆኑ መረጃውን ወታደራዊ ምንጮቹን ዋቢ በማድረግ መረብ ሚዲያ መዘገቡ አይዘነጋም። በኦሮሚያ ክልል ከተሰማራው ማዕከላዊ እዝ የአማራ ተወላጅ የሆኑ 10 የሬጅመንት አዛዦች፣ 3 ምክትል የሬጅመንት አዛዦች፣ 5 የሻምበል አዛዦች ሲገደሉ ገዳዩ ቡድን በህቡ የተደራጀ በዛው በእዙ ውስጥ የሚገኝና በእዙ አዛዦች የሚመራ ነው ተብሏል። በሌተናል ጀነራል ዘውዱ በላይ የሚመራው ማዕከላዊ እዝ በኦሮሚያ ክልል የተለያዩ አካባቢዎች ተሰማርቶ ይገኛል። እዙ በክልሉ ስምሪት ከተሰጠው ቀን ጀምሮ በሚካሄዱ ውጊያዎች በርካታ ወታደሮች ያለቁበት ሲሆን በርካታዎች ደግሞ ከነሙሉ ትጥቃቸው ወደ ኦሮሚያ ልዩ ኃይል ተቀላቅለዋል። በክልሉ ከማዕከላዊ እዝ በተጨማሪ ማዘዣውን ነቀምቴ ኩምሳ ሞሮዳ ቤተመንግስት ውስጥ ያደረገው በሜጀር ጀነራል አማረ ባህታ የሚመራው ምዕራብ እዝም የሚገኝ ሲሆን ከእዙ 1/3 የሚሆነው ኃይል ከነሙሉ ትጥቁ ካርቶ ወደ ኦሮሚያ ልዩ ኃይል መቀላቀሉን መረብ ሚዲያም ከወታደራዊ ምንጮቹ ለማረጋገጥ ችሏል። የማዕከላዊ እዝ ዋና አዛዥ ሌተናል ጀነራል ዘውዱ በላይ ከሁሉም የእዙ ክፍሎች ከተወጣጡ ታክቲካልና ኦፕሬሽናል አመራሮች ጋር የእዙን ግዳጅ አፈጻጸም በተመለከተም ከየካቲት 28 2018 ዓ.ም ጀምሮ ለቀናት ሰፊ ውይይት ማድረጉ ታውቋል። በውይይቱ የእዙ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል አብዱሮ ከድርን ጨምሮ የኮር አዛዥ ጀነራል መኮንኖችና ከከፍተኛ መኮንን እስከ ባለ ሌላ ማዕረግተኛ አዛዦች እንዲሁም በየደረጃው ያሉ የመካከለኛና የበታች አመራሮች የተገኙ ሲሆን በግምገማ መድረኩ የቀረቡ ሪፖርቶች እጅግ አስደንጋጭ ናቸው ብለዋል ምንጮቻችን። በግምገማ መድረኩ ከቀረቡ ሪፖርቶች መካከል አንዱና ዋናው አስደንጋጭ ጉዳይ የአማራ ተወላጅ የሆኑ መካከለኛና የበታች ወታደራዊ አዛዦች ያለምንም ውጊያ ተገድለው የተገኙ መሆናቸውን የሚያመላክት ነው። በሪፖርቱ እንደተገለጸው 10 የሬጅመንት አዛዦችና 3 ምክትል የሬጅመንት አዛዦች እንዲሁም 5 የሻምበል አዛዦች ያለምንም ውጊያ በሳንጃ ጭምር ተወግተው መገደላቸውንና በርካቶች ደግሞ ቆስለው በሕክምና ላይ እንደሚገኙም ተነግረዋል። ገዳዩ ቡድን በህቡ የተደራጀ መሆኑ የተገለጸ ሲሆን የእዙ አዛዦች ግን ገዳዩ አካል ማን እንደሆነና በማን እንደሚመራ እንዳይታወቅ በስብሰባው አድበስብሰው ታልፈዋል ነው ያሉት የመረጃ ምንጮቻችን። ከዚህ በተጨማሪ በእዙ ውስጥ ከፍተኛ የሰራዊት መክዳት እንዳለ በግምገማ መድረኩ የተገለጸ ሲሆን ሰራዊቱን እያስከዳ የሚገኘው አንዱና ዋናው የኦሮሚያ ክልል መንግስት መሆኑንም የመረብ ሚዲያም ምንጮች አክለው ገልጸዋል። ከእዙ ወታደሮች መካከል 1/4 የሚሆነው ኃይል ከሞርተርና ዶሽቃ መሳሪያ ጀምሮ እስከ ብሬንና ስናይፐር ጭምር በመያዝ የኦሮሚያ ልዩ ኃይልን መቀላቀሉን ተገልጿል። በምዕራብ እዝ ስር የ67ኛ ክፍለ ጦር አዛዡ ኮሎኔል ገመቹ ዲባባ የምስራቅ ወለጋ ዞን ዋና መቀመጫ በሆነችው ነቀምቴ ከተማ ባረፈበት ደሳለኝ ሆቴል የካቲት 30 2018 ዓ.ም ለመጋቢት አጥቢያ ሌሊት ህይወቱ አልፎ መገኘቱን በወቅቱ የዓይን እማኞችንና ወታደራዊ ምንጮቹን ዋቢ በማድረግ መረብ ሚዲያ መዘገቡ አይዘነጋም።
ይኸው በጸረ አማራነት የተሞላው ማዕከላዊ እዝ ትናንት በአማራ ተወላጆች ላይ ውጊያ ከፍቶ ነገር ግን ከወደ ፋኖ በተወሰደበት የጸረ ማጥቃት እርምጃ ከባድ ኪሳራን ተከናንበዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በደብረ ማርቆስ ከተማ በተለያዩ ቦታዎች ላይ በተፈጸመ የቦምብ ጥቃት በተሽከርካሪ ሲንቀሳቀሱ የነበሩ 9 የአድማ ብተና አባላት ሙትና ቁስለኛ ተደረጉ። በቴዎድሮስ ዕዝ 206ኛ ኮር አዳይ ቡድን በፈጸመው በዚህ የሰርጂካል ኦፕሬሽን የጥላት ኃይልን ከመደምሰስ ባሻገር እርስ በርሱ እንዳይተማመንና እንዲፍረከረክ ማድረግ ተችሏል ተብሏል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር ትላንት መጋቢት 14 ለዛሬ መጋቢት 15 2018 ዓ.ም አጥቢያ ሌሊት በደብረ ማርቆስ ከተማ በተለያዩ ቦታዎች ላይ በፈጸመው የቦምብ ጥቃት በተሽከርካሪ ሲንቀሳቀሱ የነበሩ 9 የአድማ ብተና አባላት ሙትና ቁስለኛ ማድረጉ ታውቋል። አነፍናፊው የ206ኛ ኮር አዳይ ቡድን በደብረ ማርቆስ ከተማ ከሌሊቱ 8 ሰዓት ከመሃል አደባባይ ተነስተው ወደ ውሃ ጋኑ በተሽከርካሪ ተሳፍረው እየተጓዙ በነበሩ የአድማ ብተና አባላት ላይ በፈጸመው የቦምብ ጥቃት ነው 5 ወዲያውኑ ሲገደሉ 4ቱ ደግሞ ክፉኛ ቆስለው በዚህ ክረምት በዚህ ብርድ በቁስል እየተንሰፈሰፉ ነው። በነገራችን ላይ በዚህ ብርድ ያልነው በአማራ ክልል ጎጃምን ጨምሮ በአብዛኛው አካባቢዎች ከፍተኛ ዝናብና ብርድ ነው ያለው። በተመሳሳይ ሰዓት በክተራ አካባቢ በሚገኘው የምዕራብ ጎጃም ዞን ከፍተኛ አመራር በሆነው በአቶ ሀገሬ መኖሪያ ቤት ላይ የቦምብ ጥቃት የተፈጸመ ሲሆን በደብረ ማርቆስ ከተማ ከንቲባ ቢሮ እንዲሁ ተመሳሳይ የቦምብ ጥቃት ተፈጽሞ ከባድ ጉዳት መድረሱ ተሰምቷል። ይህ በእንዲህ እንዳለ በከተማዋ በተፈጠረ ነዳጅ እጥረት የዋጋ ግሽበት እያሻቀበ ሲሆን በከተማዋ አገልግሎት ሰጪ ታክሲዎች ማህበራት የተቃውሞ ንቅናቄ መጀመራቸው ታውቋል። ቴዎድሮስ ዕዝ 206ኛ ኮር አዳይ ቡድን በሚፈጽመው የሰርጂካል ኦፕሬሽን የጠላት ኃይልን ከመደምሰስ ባሻገር እርስ በርሱ እንዳይተማመን በአንድነት እንዳይቆም አፍረክርኮታል ተብሏል። በተያያዘ ዜና በቴዎድሮስ ዕዝ 102ኛ ኮር በመራዊና አዴት ከተማዎች ሰርጎ በመግባት በባንዳዎች ላይ ከባድ ጥቃት መፈጸሙን አስታወቀም። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር ስር የሚገኘው የ11ኛ ክፍለ ጦር የልዩ ኦፕሬሽን ምድብተኞች በመራዊና በአዴት ከተሞች ውስጥ ዘልቆ በመግባት የሚሊሻ አመራሮችን ጨምሮ በርካታ ታጣቂዎች ላይ እርምጃ በመውሰድ ድል ተቀዳጁ። የ11ኛ ክፍለ ጦር የልዩ ኦፕሬሽን ምድብተኞች በወሰዱ ድንገተኛ ጥቃት ወንዶሰን መልካሙ የተባለው የሚሊሻ ጠርናፊን ጨምሮ 5 የሚሊሻ አባላት ተገድለዋል። በዚህ ኦፕሬሽን ሌሎች 3 የብአዴን ታጣቂዎች ደግሞ በቦምብ ተመተው በቁስል እየተንሰፈሰፉ ነው። በተያያዘ ዜና በአዴት ከተማና በይልማና ደንሳ ወረዳ የሰላምና ደህንነት ኃላፊ የነበረው ሹመት ወርቁ የተባለም አመራር ላይ ተመሳሳይ የኃይል እርምጃ መወሰዱን ክፍለ ጦሩ ገልጿል። ጥቃቱን የፈጸመው የ102ኛ ኮር የልዩ ኦፕሬሽን ምድብተኛ ቡድን ያለምንም የሰብአዊና ቁሳዊ ኪሳራ ተልዕኮውን በስኬት አጠናቆ ወደ ቀጠናው መመለሱ ተመላክቷል። ወደ ሌላኛው መረጃችን አለፍን። ትብብር ለኢትዮጵያ አንድነት ፓርቲ የአማራ ፋኖ ብሔራዊ ንቅናቄ ምርጫን አስመልክቶ የሰጠውን ማሳሰቢያ ተከትሎ በአማራ ክልል ለምርጫ እንደማይወዳደር አሳወቅም። የትብብሩ ፓርቲ ለመረብ ሚዲያ በላከው መግለጫም ከእጩዎቻችን ከአካባቢው ማህበረሰብ ከሚወጡ ይፋዊ መግለጫዎችና ነባራዊ ሁኔታዎች አኳያም በመረጃና ማስረጃ ተመርኩዘን በመተንተን በተለይ ከፍተኛ የጸጥታ ችግር ያለባቸው የአማራ ክልል ሙሉ በሙሉ፣ በትግራይ ክልል ሙሉ በሙሉ፣ በከፊል ኦሮሚያ ከዋና ከተሞች ወጣ ባሉ አካባቢዎችና ከቤኒሻንጉል ክልል መተከል ዞን ባሉ አካባቢዎች ላይ ከፍተኛ የደህንነትና ለምርጫ አስቻይነት እጅግ አዳጋች መሆናቸውን ተረድተናል ብሏል ፓርቲው። ፓርቲው አክሎም አማራ ክልልን ጨምሮ በተጠቀሱት አካባቢዎች አስቸኳይ ፖለቲካዊ መፍትሄ ተሰጥቷቸው አስቻይ ሁኔታ እስካልተፈጠረ ድረስ ይፋዊና የአደባባይ የፖለቲካ እንቅስቃሴ ከማድረግ እንቆጠባለን ሲል ገልጿል። ፓርቲው በመግለጫም በተለይ በአማራ ክልል ጦርነት ከተቀሰቀሰ ማግስት ጀምሮ በትብብር ስንሰራ የነበርን ፓርቲዎች በሀገራችን የተለያዩ አካባቢዎች የተቀሰቀሱ ጦርነቶችን በኃይል አማራጭ መፍታት እንደማይቻልና በገለልተኛ አደራዳሪዎችና በሶስተኛ ሀገር በጠረጴዛ ዙሪያ ድርድር መፍትሄ እንዲበጅ ከሐምሌ 2015 ዓ.ም ጀምሮ ያለማቋረጥ ድምጻችንን ስናሰማ ቆይተናል ብለዋል። ይሁን እንጂ ጩኸታችን ሰሚ አጥቶ ዛሬ በመላ ክልሉ የጦርነት አውድማ የሆነበት ሁኔታና ንጹሐን ዜጎቻችን ዕለት ከዕለት በራሱ በግብር ከፋዩ ህብረተሰብ ገንዘብ በሚገዛ ከባድ መሳሪያና ድሮን የሚጨፈጨፉበት ሁኔታ እጅግ ልብ ሰባሪ የታሪክ ክስተት ሆኖ ቀጥሏል ነው ያለው ትብብር ለኢትዮጵያ ፓርቲ በመግለጫው። በዚህ ውስጥም ሆኖ የቀረቡ ቅድመ ሁኔታዎችና በጎ ምላሽ አግኝተው እየተካሄደ ያለው ጦርነት በድርድር ሊፈታ ይችላል በሚል ተስፋም በክልሉ የተለያዩ አካባቢዎች ትብብር ለኢትዮጵያ አንድነት የሚጠበቀውን ያህልም ባይሆን እጩዎችን አስመዝግቧል ብሏል። ሆኖም ከቅርብ ጊዜያት ወዲህ እጩዎችንና ምርጫን ለማስተባበር የሚወጡ የመንግስት አካላት ጭምር በተለያዩ የክልሉ አካባቢዎች ለከፍተኛ ሰቆቃ፣ ህልፈት ህይወት ጭምር መዳረጋቸውን መረጃዎች እየደረሱን ይገኛሉ። እንደ ማሳያ በቅርቡ በታጣቂ ኃይሉ ሲል የጠቀሰው የአማራ ፋኖ ብሔራዊ ንቅናቄ የወጣው መግለጫን ያን ተከትሎ በማዕከላዊ
በማዕከላዊ ጎንደር ዞን በጎንደር ከተማ ባዘዘው ጸዳ ክፍለ ከተማ ባለፈው እሁድ መጋቢት 12 ቀን 2018 ዓ.ም የሆነውና በመራጩ በእጩዎችና በአስተባባሪዎች ላይ የደረሰው ፍርሃት፣ ስነልቦናዊ ጫናና ተስፋ መቁረጥ በቂ ማሳያ ተደርጎ የሚወሰድ ነው ብሏል የትብብሩ ፓርቲ። ያ ማለት የእጩ ምዝገባ በተጠናቀቀበትና የምርጫ ቅስቀሳ በተጀመረበት በአሁኑ ወቅት እያንዳንዱ የትብብሩ እጩ እንቅስቃሴ ከየትኛውም ወገን ሊቃጣበት ከሚችል የህይወት አደጋ ላይ ነው። ያ እንዳይሆን መጠበቅ እንደሚገባ ደግሞ ትብብሩ በጽኑ ያምናል ብሏል። ስለሆነም አማራ ክልልን ጨምሮ በተጠቀሱት አካባቢዎች የሚደረጉ ጦርነቶችና አጠቃላይ ለህይወት አስጊ የጸጥታ ችግሮች ዘላቂ መፍትሄ እንዲበጅላቸውና ጦርነቱ በጠረጴዛ ዙሪያ በድርድር እንዲቋጭ ለዚህ መንግስት ትልቁን ድርሻ እንዲወጣ በድጋሚ እናሳስባለን ብሏል ትብብር ለኢትዮጵያ አንድነት ፓርቲ። ሁኔታዎቹ በአስቸኳይ ፖለቲካዊ መፍትሄ ተሰጥቷቸው የእጩዎቻችን ደህንነት ዋስትና እስካላገኘ ድረስ በተጠቀሱት አካባቢዎች ለመንቀሳቀስ ስለሚከብደን ይፋዊና የአደባባይ የፖለቲካ እንቅስቃሴ ከማድረግ እንቆጠባለን። ቀጣይ እርምጃዎቻችንም ለህዝባችን ይፋ እናደርጋለን ብሏል ትብብር ለኢትዮጵያ አንድነት ፓርቲ። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። እስራኤልና አሜሪካ በኢራን የኢነርጂ መሰረተ ልማት ላይ ጥቃት ፈጸሙ። በመካከለኛው ምስራቅ ያለው ጦርነት ወደ አስፈሪ ደረጃ ተሸጋግሯል። እስራኤልና አሜሪካ በኢራን ኢስፋሃንና ኮራም ሻህር የኤነርጂ መሰረተ ልማቶች ላይ ጥቃት ፈጽመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኤነርጂ መሰረተ ልማት ላይ ለመፈጸም የተቀመጠውን የጊዜ ገደብ ወደ 5 ቀናት መራዘሙን ትናንትና ምሽት ካስታወቁ በኋላም ጥቃቱ መፈጸሙን ሁኔታዎችን ግራ አጋቢ አድርጓቸዋል። የኢራን መገናኛ ብዙሃንን ጠቅሶ አናዶሉ እንደዘገበው በኢስፋሃን የኤነርጂ ጣቢያ በተፈጸመ ጥቃት በአካባቢው የሚገኘው የተፈጥሮ ጋዝ አስተዳደር ህንፃና የጋዝ ግፊት መቆጣጠሪያ ማዕከል ላይ ጉዳት ደርሷል ብሏል። በተመሳሳይ በኮራም ሻር የኤነርጂ መሰረተ ልማት ላይ በተፈጸመ ጥቃት በጋዝ ማስተላለፊያ ቱቦ ላይ ጉዳት መድረሱ ተገልጿል። ይሁን እንጂ በሁለቱም የኤነርጂ መሰረተ ልማቶች ላይ በተፈጸመው ጥቃት የከፋ ጉዳት አለመድረሱንና በሁለቱም ስፍራዎች ያለው ኃይል አቅርቦት እንዳልተስተጓጎለን የተገለጸው ከጥቃቱ በኋላ ኢራን በወሰደችው አጸፋ በእስራኤል ኔጌቭ፣ ዲሞና፣ ቴልአቪቭ እና ኤልያት ከተሞች እንዲሁም በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት መፈጸሟን የኢራን አብዮታዊ ዘብ አስታውቋል። ምሽት ላይ ኢራን በቴልአቪቭ በፈጸመችው ጥቃት በመኖሪያ ህንፃዎች ላይ ከፍተኛ ጉዳት ሲደርስ 6 ሰዎች ደግሞ ጉዳት ማስተናገዳቸውን የእስራኤል ጤና ሚኒስቴር አስታውቋል። በተያያዘ ዜናም ኢራን በተባበሩት አረብ ኤሚሬትስ የኒውክሌር ተቋም ላይ ጥቃት ለመሰንዘር መዛቷ ተሰምቷል። በመካከለኛው ምስራቅ ያለው ጦርነት ወደ አስፈሪ ደረጃ በተሸጋገረበት በዚህ ወቅት ኢራን ከዶናልድ ትራምፕ ጋር በሆርሙዝ የባህር መስመር ማለትም የሆርሙዝ ሰርጥ ላይ በገባችው ፍጥጫ በተባበሩት አረብ ኤሚሬትስ የሚገኘው የባራካ የኒውክሌር ኃይል ማመንጫ ላይ ጥቃት እንደምትሰነዝር አስጠንቅቃለችም። ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ የባህር መስመርን በ48 ሰዓት ውስጥ ካልከፈተች የኤነርጂ ተቋሞቿን እናወድማለን የሚል መጨረሻ ማስጠንቀቂያ ሰጥተዋል። በምላሹ የኢራን ወታደራዊ ባለስልጣን ኢብራሂም ዞልፋጋሪ ለትራምፕ ተባረሃል የሚል የፌዝ መልእክት በሶሻል ሚዲያም ምላሽ ሰጥተዋል። ትራምፕ 48 ሰዓታቱ ካለቀ በኋላ አንድ ቀን ተጨማሪ ሰጥተዋል። ባለፉት 3 ሳምንታት ውጊያ ብቻ በመካከለኛው ምስራቅ ከ40 በላይ የኤነርጂ ተቋማት ላይ ከፍተኛ ጉዳት ደርሷል። የዓለም አቀፍ ኤነርጂ ኤጀንሲ እንደገለጸው ይህ ቀውስ እንደ ኢሮፓያን አቆጣጠር ከ1970ዎቹ የነዳጅ እጥረት የከፋ ጉዳት በዓለም ኢኮኖሚ ላይ እያደረሰ ይገኛል ብሏል። ቻይናም ሁኔታው ከቁጥጥር ውጭ ሊወጣ ይችላል ስትል ስጋቷን ገልጻለች። ቻይና ከምታስገባው ነዳጅ ግማሽ ያሉ የሚያልፈው በዚህ በታገደው የሆርሙዝ መስመር በኩል ነው። ብሪታንያና ሌሎች አውሮፓ ሀገራት ትራምፕ ጥቃቱን እንዳያባብሱ እየለመኑ ቢሆንም በሁለቱ ወገኖች በኩል ያለው የጦርነት ንግግር እየተጋጋለ ይገኛል። በተለይም ኢራን በኤሚሬትስ የኒውክሌር ተቋም ላይ ጥቃት ከሰነዘረች ቀውሱ ወደማይመለስ አውዳሚ የኒውክሌር አደጋ ሊያመራ ይችላል ተብሎ ይፈራል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 15 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።